የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኢትዮጵያ ዛሬ ሐሙስ ሰኔ 19 2017 ዓ.ም ከለንደን ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እንፈልጋለን። በናሲና በባለቤቴ ስም ሰላምታችን ይድረሳችሁ። ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የሊቀ መልአኩ የቅዱስ ገብርኤል ዕለተ ቀኑ ነው። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ዕለት አደረሳችሁ። ጥበቃው ተራዳይነቱ አይለየን ከሁላችሁም ጋር ይሁን። ከሌሎቻችሁ ደግሞ ከሌላው ሃይማኖት የሆናችሁ ኢትዮጵያውያን ኤርትራውያን ወገኖቻችን ሁላችሁንም ሰላም ብለናል። ሰላምታችን ይድረሳችሁ። እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። ዛሬ እንግዲህ ማስታወቂያውን የለቀኩላችሁ ፕሮግራም እንደምንሰራ አርፍጄ ስለሆነ ይቅርታ ይደረግ፣ ከስራ በኋላ ስለሆነ ነው። ለማንኛውም እንግዲህ ብዙ ሰው ምናልባት አልሰማ ሊሆን ይችላል። ዛሬ ቀጥታ ስርጭት እንዳለን ግን በፕሮግራሙ ሂደት እናንተ ደግሞ ላይክ እያደረጋችሁ የምትሄዱ ከሆነ ለብዙዎች ይዳረሳል። ከኛ ጋራ በቀጥታ ስርጭት በላይቭ አፕዴት ከኛ ጋራ በአይዲያ ሩም ላይ ሐሳባቸውን እየሰጡ ዘመኑን ከኛ ጋር መዋጀት ይችላሉ ማለት ነው። ወገኖቻችን ሁላችሁንም ሰላም ብያለሁ። መሰባሰባችንን ያው እግዚአብሔር ይባርክልን። እንግዲህ ሌትም ቢሆን ኢትዮጵያ ብዙም ሌት አይደለም፣ ሚድናይት ብቻ ነው። ሚድናይት ነው ኢትዮጵያ። ስለዚህ ከኢትዮጵያ የምትመለከቱኝ ከሆነ ከኢትዮጵያ እያየን ነው ብትሉኝ ደግሞ የበለጠ ብርታት ይሆነናል። ሁላችሁንም እንግዲህ ሰላም ብያለሁ። አብራችሁን ቆዩ። ዛሬ እንግዲህ ሌተስት አፕዴት እና ከዛ አንድ መርሃ ግብር ነው ላይ ቆይታ የምናደርገው። በበራሪ ወረቀቱ እንዳያችሁት አድማውን የሚያዘጋጀው ማን ነው በሚል ይሆናል። በጣም ብዙ ነገሮችን ነው በዚህ መርሃ ግብር የምናየው። በተለይ በስደት አገር የምንኖር ሁላችንም የዘመኑን ሁኔታ ከስደተኛው ጋር በተመለከተ በተያያዘ ማወቅ ያለብን ነገር ነውና ብዙ ሰው ቢያየው በጣም ደስ ይለኛል። ኦኬ፣ ዛሬ በሌተስት አፕዴት በቅድሚያ የምናየው እንግዲህ ስለ አብርሃሚክ አኮርድ አምሹር ኢትዮጵያን ለብዙ ዓመታት እንግዲህ የምትከታተሉ ወገኖቻችን ተመልካቾቻችን እርግጠኛ ነኝ ከኢትዮጵያዊው ሚዲያ ከካበሻው ሚዲያ ስለ አብርሃሚክ አኮርድ ብዙ ጊዜ አስቀድሜ መጀመሪያ እናገር የነበረው እኔ ነኝ። እንግዲህ ታውቃላችሁ ገና ልክ እንደተመሰረተ አካባቢ እና ምክንያቱም አያያዙን ስላየሁት እናንተም አብራችሁ እንድታዩት ነው እና እስካሁን ድረስ አላባራም። ስለዚህ እንግዲህ ከኢራንና ከእስራኤል ጦርነት ከአሜሪካም ጦርነት ጋር አሁን ጋብ አለ ሲባል አሁን ትራምፕ ደግሞ አሁን ዳይሬክሽኑን ወደ አብርሃሚክ አኮርድ ቀይሯል እና አብርሃሚክ አኮርድ እንግዲህ ያው ሙስሊሞቹ አገሮች ከእስራኤል ጋር አንድ ነን በሚል ብዙዎቹ ኤምባሲዎቻቸውን ሁሉ በፊት አድርገው በማያውቁት አሁን ዛሬ ወደ ኢየሩሳሌም ወስደዋል እስካሁን ድረስ እና አብርሃሚክ አኮርድ በኔታንያሁ በጃሬድ ኩሽነር እና በትራምፕ ቢሆንላቸው በእስራኤል የበላይነት ሌሎቹ ግን በቃ እሺ ብለው በእስራኤል ስር the greater Israel project ተቀብለው
ዛዮኒዝምን ተቀብለው አብረው ቢጓዙ የሚል ነው ፕሮጀክቱ እንደዚህ ግልጽ ባያደርጉትም መጨረሻው ተልሙስ ነው እና አሁን እንግዲህ ትራምፕ ኤንቮይ ሂትስ አት ኒው ካንትሪስ አዲስ ሀገሮች ጆይን አላደረጉ አብርሃሚክ አኮርድን ያልተቀላቀሉ የአገሮች ሚቀላቀሉ የሚል አዲስ እንግዲህ ሐሳብ አምጥቷል በፊት እንግዲህ እንደምታውቁት ሱዳን ተቀላቀላለች ወደኛ ሀገር ቀረብ ካሉት ብዙዎች ናቸው እንግዲህ አሁን በአብርሃሚክ አኮርድ እስኪ ሶፋር የተቀላቀሉትን አንዴ ቆይ እስኪ እኒ ብንል Okay. Abrahamic Accord countries list እንግዲህ እስካሁን መጣበታለን በኋላ ላይ መጣበታለን ወይ በዛው ልናየው እንችላለን በእንትኑና እንቀጥል ለማንኛውም ጊዜ እንትን እንዳንጨርስ በፊቱን ሊስት ላመጣው ነበር ለማንኛውም ትራምፕ ተናግሯል እስኪ በዜና መልክ ያለውን እንመልከትና እንመለሳለን How much do the Abraham Accords that were established in the president's first term now lay the groundwork? Is that the template and does that expand? ያው ልክ ነው ያሬድ አረብ ኤሚሬትስና ባህሬን ፈርመዋል ሱዳንም ፈርማለች ከዚህ በፊት ይለኛል አሁን አዲስ ሀገሮች ሁሉም እንግዲህ እንዲፈርሙ ነው እንግዲህ Well, one of the president's key objectives is that the Abraham Accords be expanded, that more countries come into it, and we are working on that on my team and in coordination with the Secretary of State and the entire State Department. And we think we're going to have some pretty big announcements on countries that are now coming into the Abraham Peace Accords. And we're hoping for normalization across an array of countries that maybe people would have never contemplated would come in. So we're excited for that prospect. That will also be a stabilizer in the Middle East. The president at the NATO summit today said a couple of times basically that this is not about a new nuclear agreement. I think getting to the point that you just made about a comprehensive peace agreement and that being the broader goal here. እና እንግዲህ ኳታር ቱኒዚያ ኦማን ማሌዥያ ሱዳን UAE እነስካውን በጣም ቁጥሩ ያደገ ነውና እንግዲህ ያው አብርሃሚክ ፋሚሊ ሃውስ ብለው ደግሞ በአቡዳቢ እንደምታውቁት አንድ የክርስቲያን አንድ የአይሁድ አንድ ደግሞ የሙስሊም አድርገዋል እና ስለዚህ ይሄ እንግዲህ ወደ ዋን ወርልድ ስርዓት ወደ ዋን ወርልድ ሃይማኖት ወደ ሁሉም እንግዲህ በነ ትራምፕ መሪነት በነኛው መሪነት በዛ ስር ለመክተት እየተሄደ ነው ሞሮኮም ይሄው ሀብቴም ሞሮኮም ገብታለች ይያለ ነው አሁን ደግሞ የቀሩት ሀገሮች እንግዲህ በአለም ላይ ያሉትን እዚህ ለማስገባት ነው የአብርሃም ልጆች ነን ምን ችግር አለው በሚል ነው ታዲያ ሚገርም ነው ከዚህ ጋር እስኪ ያለውን ነገር እናያለን ታዲያ ይሄን ተያይዞ በጣም የሚገርም ነው በዛሬ ወይ በትናንትና ዕለት በእስራኤል ምትኖሩ ይሄንን ፕሮባብሊ አይታችኋል በእስራኤል እንግዲህ ከእስራኤል የምትመለከቱ ተመልካቾቻችን የእስራኤል ቢልቦርድ ትልቅ ማስተን ቢልቦርድ in Israel touts Trump Abrahamic Alliance Peace Vision ተብሏል እንግዲህ ያው በሰላም ስም አይደለም እንግዲህ ያው የሚንቀሳቀሱት አሁን peace ለኢራን peace ለእስራኤል peace for the rest of the world peace for the Middle East ያለ ነበርና ስለዚህ አሁን ትራምፕ ማከል ላይ ሆኖ ቁጥራቸው እስኪ ወገኖች ቁጥራቸው ስንት ይመጣሉ 12 ይመጣሉ አይደል 1 2 3 4 5 6 7 8 9 10 11 12 ከትራምፕ ጋር ነው ግን 12 የሚመጡት እንግዲህ ለምንድን ነው ይሄን በጣም የሚገርም ነው እንትኑ እና ቢልቦርድ in Israel እንግዲህ የአብርሃሚክ አላያንስ ፒስ ቪዥን ብለው አሁን ትናንትና ኢራንን ከደበደቡ በኋላ ሌሎቹ አረብ ሀገሮች ወደ ከኢራን ጋር እንዳይሆኑ ይሁን
አንዳንድ ሰዎች ኢቨን ትራምፕን ከሐሳዊው መሲህ ጋር ሁሉ እያነጻጸሩ መሲሁ ይሄ ይሆን እንዴ እያሉ የሚናገሩ ሰዎች ሁሉ አሉ። እኔ እንኳን እንደዛ ብዬ አላስብም። ግን ለማንኛውም በዚህ አይነት መልክ አሁን ስታዩት ይሄ ዘላስት ሰፐርን አይነት ነው እኮ እንትኑ ብለው እንግዲህ ሐዋርያቶቹ ናቸው 12 የሚሆኑት እዚህ። እርግጥ ግን እንደዚህ አምጥቷል። ማን ነው ይሄንን ያዘጋጀው? ይሄንን ቢልቦርድ ያዘጋጀው ማን ነው ብለን ደግሞ ሪሰርች ስናደርግ አርቲክሉን ሊንኩን አስቀምጬላችኋለሁ። ዘ ኮሊሽን ፎር ሪጂናል ሴኩሪቲ የሚባል .org የሚባል ድርጅት ነው። ይህ ድርጅት ተቋም ነው። ይሄ ድርጅት ዘ ኮሊሽን አሁን አይደለም የተቋቋመው በ7 ኦክቶበር የእንግዲህ ጥቃት የደረሰ ጊዜ ማለት ነው እስራኤል ላይ በሐማስ ጥቃት ያደረሰ ጊዜ ከዛ በኋላ የተዋቀረ ድርጅት ነው፣ ተቋም ነው። ዘ ኮሊሽን ፎር ሪጂናል ሴኩሪቲ ይባላል። ይህንን ቢልቦርድ ያዘጋጀ ማለት ነው። ተመልከቱ። ኦኬ የዩኤስ ሆዬ በዘው እዛ ጋር ልጥፍ ብሏል። የሚገርም ነው። ታዲያ ምንድነው ይሄ ነገር ብለን ስናየው ዌብሳይታችሁ ላይ ስትገቡ ወረድ ብላችሁ በተለይ በተስታነቡት ይሄን በራሳችሁ ታይም አንቡት። እኔም ሊንኩን ማስቀምጬላችኋለሁ። በጣም የሚገርማችሁ ማለት ነው ዛዮኒስት የሆነ ሲስተም ተዘርግቶ እነኛ ሀገሮች ማለት ነው በእስራኤል መሪነት የሚዋቀር ኒው ወርልድ ኦርደር ነው። በጣም የሚገርም ነው እና with crisis comes opportunity the new regional order in the middle east እና ይሄንን እንግዲህ ጃረድ ኩሽነር ነው ተዝላችኋል። እነኛ ሀገሮች ሁሉ ሄዶ ያስማማው ምን ብሏቸው እንደሆነ አይታወቅም። እና it's a new world order ትክክል ሲሳይ in the making በጣም ነው የሚገርመው እና በጣም ይገርማል በጣም እና ታዲያ ይሄን ተያይዞ ጊዜ ወቅቱ በጣም ይገርማል። ይሄን ተያይዞ ይሄን ቢልቦርድ በተለቀቀበት ታይም አሁን እንግዲህ በትናንትናው ዕለት ነው ያለቀው ወይ ዛሬ ነው ያለቀው የኔቶ ስብሰባ በሄግ በኔዘርላንድ ነበር። እንግዲህ ትራምፕም ተገኝተዋል፣ እነኚህ ሁሉ መሪዎች ተገኝተዋል። ከ24 እስከ 25 ማለት ትናንትና ነው ያለቀው የነበረው እንግዲህ ዓመታዊው ስብሰባ የኔቶ። የሚገርመው በዛ ላይ ከተገኙት አንዱ የካናዳው ጠቅላይ ሚኒስትር ነው። የካናዳው ጠቅላይ ሚኒስትር ያለውን እንስማና በጣም ክሊር ያደርግልናል። አሁን የቢልቦርድ ምንድነው? ለምንድን ነው የቢልቦርድ የተደረገበት ምክንያት የተሰራበት ምክንያት የሚለውን በጣም ክሊር ያደርግልናል ማለት ነው። እስኪ እንየው። ኦኬ ምን እንዳለ ስሙት። የካናዳው ጠቅላይ ሚኒስትር You use several adjectives. I would agree with all of those, and living side by side in security with Israel. A Zion. በጣም ኢንተረስቲንግ ነገር ነው እዚህ ጋር ያመጣው። ፌቨን ነች ያመጣችው። በጣም ይገርማል። በጣም የሚገርም አስተያየት ነው። ፌቨን ያየሽው ምን እንዳለች ታውቃላችሁ? ቀሪው እየተጠበቀ ስለሆነ ነው ለጊዜው 12 ያደረጉት ብላለች ፌቨን። በጣም የምስማማበት ሀሳብ ነው። ዋው ምን አይነት እይታ! በጣም የሚገርም ነው። You use several adjectives. I would agree with all of those, and living side by side in security with Israel. A Zionist, if you will, Palestinian state that recognizes the right of Israel to exist, not just to exist, but to... ሰማችሁት ወገኖቼ? አሁን የሚፈለገው የሙስሊም ፓለስቲን ሳይሆን የዛዮኒስት ፓለስቲን። አሁን እንግዲህ ለነኚህ ሁሉ ለ12ቱም ሀገሮች የተደገሰላቸው የ11 ስለማይቆጠር ለ11ዶቹም የተደገሰላቸው ዛዮኒስት አስተሳሰብ እንዲሆናቸው። አሁን ፓለስቲን እና በእስራኤልና በፓለስቲን መካከል ያለው ሰላም እንዲመጣ ከተፈለገ አለ ከአንደበቱ አመልጦት ነው በሚያስብሉ ሁኔታ እኮ በግልጽ ነው የተናገረው። ዛዮኒስት የሆነ ፓለስቲን
ሰማችሁት? አንዴ ወደ ኋላ ላርግና ስሙ በደንብ በቃ ከዚህ በላይ እንዴት ግልጽ አድርገው ይንገሩን እነኚህ ሰዎች። Use several adjectives. I would agree with all of those and living side by side in security with Israel. A Zionist, if you will, Palestinian state that recognizes the right of Israel to exist, not just to exist, but to prosper and not live in fear. Now, we can't have peace unless we move towards that. You use several adjectives. I would ነግሮናል በቃ ስለዚህ ሰላም ሊመጣ አይችልም ስለዚህ አሁን እንግዲህ ወገኖቼ ወደ ኋላ እንመልስና እዚህ ጋር ምንድነው ያለው with crisis comes opportunity እንትኑ ላይ ተመልከቱት እዚህ ጋር it is time for new Middle East Abrahamic alliance ነው alliance ስለዚህ አሁን የካናዳው ጠቅላይ ሚኒስትር የተናገረው ነገር በደንብ ሜክ ሴንስ ማለት ነው እነኚህ ሁሉ ሀገሮች ማለት ነው ዛዮኒስት ፕሪንሲፕልን ተቀብለው ማለት ነው ተቀብለው ማለት ባጭሩ ማለት ነው አሁን እንግዲህ እስራኤሎቹ የሚጠብቁት የነሱ መሲህ ነው መሲሁ የሚመራው ሲስተም አሁን የሚመጣው መሲህ መቼ እንደሚመጣ መቼ ይፋ እንደሚደረግ ባናውቅም ግን ያንን አሁን ግራውንድ ወርኩን እየሰሩ ነው ስለዚህ ያ ነው አሁን የሚመጣ ያ ሲስተም ዛዮኒዝም ነው በመንድነው የሚዳኘው የዓለም ህዝብ የዛን ጊዜ በሚባልበት ጊዜ በአስርቱ ትእዛዝ ነው ምክንያቱም እንደ ዳዊት ነው ተቀብቶ የሚመጣው ስለዚህ የተቀባ ንጉስ ሆኖ ነው የሚመጣው ስለዚህ በእግዚአብሔር ተልኮልን ነው የሚሉት እነሱ ስለዚህ ያ ንጉስ ሲመጣ ለኛ ሐሳዊ ነው ለነሱ ግን ትክክለኛ መሲህ ነው ዓለም እንዳይ ነው የሚገዛው እስራኤል የበላይ ሆናለች ሌሎቻቸው ከአይሁድ እምነት ውጪ የሆነን መተዳደሪያ ደንብ አስርቱ ትእዛዝ አይደለም አስርቱ ትእዛዝ ለአይሁዶች ብቻ ነው actually ከዚህ በፊት ስለተነጋገርንበት ነው አስርቱን ትእዛዝ የሙሴን ትእዛዝ እነሱ እንደሚከተሉት ጎይም ሆነን ከአይሁድ እምነት ውጪ ሆነን የምንከተል ከሆነ ብላስፈሚ ነው ያስቀጣል ስለዚህ ለኛ the seven Noahidic law ብለው ለዩናይትድ ኔሽን ያስተዋወቁትን እሱን ባለፈው ትራምፕ የሚፈረመበት ይሄ አሪፍ ነው ሲሊየን የነበረው ከማን እንትን ጋዜጠኛው ማን ነበር ጠፋኝ ስሙ እሱ ራሱ ይሄ እንደዚህ ነው እንደ the seven Noahidic law ይሄማ በጣም አሪፍ ነው አሳይቻችኋለሁ ከዚህ በፊት ቪዲዮ ሲሊየን ነበረው አሁን እሱን ነው አሁን እነኚህ ሁሉ ያ ሙስሊም ሀገሮች ተቀብለው ወደ ለዓለም እንግዲህ እንትን የሚያደርጉ ስለዚህ እነሱ ከተቀበሉ ኢቫንጀሊስቶቹ ደግሞ አሁን የኒው ምንድነው የነኚህ የፕሮስፐሪቲ ጎስፐል እንትኖች ኦሬዲ ተቀብለዋል ከትራምፕ ስር ናቸው ከእስራኤል ጋር ናቸው እንደምታዩት አሁን የሚተርፈው ማን ነው ስትሉ ይሄንን የማይቀበል ሃይማኖት ውስጥ ያለ ነውና ያ ደግሞ በቃያችሁ እንደ ቴሮሪስት እንደ ሽብርተኛ እንደ ሰላም የማይወድ ተደርጎ ይቆጠራል ማለት ነው በጣም የሚገርም አካሄድ እየተሄደ መሆኑን ልብ ሊሉ ይገባል እዚህ ጋር ታዲያ ይሄን ተያይዞ ምንድነው ያወሩት እንግዲህ አሁን በትናንትናው ለቅስ ስለሰባው አለቀ ግን ያወሩበት ነገር አለ ያወሩት ነገር አንደኛ ስለ እንግዲህ ስለ ዲፌንስ ስለ ራሻና ስለ ዩክሬን ተነጋግረናል አሉ እና ራሻ እንደዚህ ዩክሬንን እንደዚህ ማድረግ የለባትም እኛ ከዩክሬን ጎን መቆም አለብን ምናም ብለው ተነጋገሩ አንድ ሲነጋገሩ ነበር ድሮም እሱ ሁለተኛ ሪሌሽንሺፕ ዊዝ እስራኤል ተመልከቱ በጣም ነው የሚገርመው will discuss launch a review of the EU-Israel Association Agreement ማለት ከዚህ በላይ በደንብ ሊያጠነክሩት ማለት ነው humanitarian crisis in Gaza እሱ ያው አሁን እንግዲህ ትራምፕ መማከራቸው ኖሮ የሚድል ኢስት ሪቬራ እንሰራለን ፓለስቲኖቹ የካናዳውም ወደ ዛዮኒዝም መቀየር አለባቸው ምናምን ባሉበት ሌላ አይነት ለፓለስቲኖቹ አስበው አይደለም ስለዚህ መልሶ መገንባት ከእስራኤል ጋር ሞር ፍቅር መሆን ምናምን ነው የመጨረሻው በጣም ኢምፖርታንት ነው በሚቀጥለው ስላይድ እናያለን ሁላችንም የሚመለከት ነው
ሁሉ ጊዜ እንግዲህ እንደምታውቁት ስለ ዲስኢንፎርሜሽን በኦንላይን ላይ ዲስኢንፎርሜሽን ለምሳሌ አሁን እኛ ይህንን በምንመረምርበት ጊዜ እኔ ቢካም ኮንስፓይረሲ ቴዎሪስት ነው የምሆነው እናንተም ኮንስፓይረሲ ቴዎሪስት ናችሁ ወይም ኮንስፓይረሲ ቴዎሪ ትወዳላችሁ ነው የምትባሉት ከዛ እንግዲህ ይሄንን ክላምፕ ዳውን መደረግ አለበት ምክንያቱም ልክ ጆርጅ ኦርዌል በ1984 መጽሐፉ ልክ እንደሚናገረው ማለት ነው የሚኒስትሪ ኦፍ ትሩዝ የነሱ ስታብሊሽ ያደርጉልናል ማለት ከነሱ ወናፍ የሚመጣው ነገር ብቻ ነው እውነት ነው የሚነገረው ለዓለም ሕዝብ ማለት ነው እሱን ዳይሴክት የሚያደርግ የሚመረምር ምናምን ማንኛውም ሰው እንትኑን በቃ አልፎ ሄዷል ከነሱ አጀንዳ ጋር ስለማያይድ ያ ዲስኢንፎርሜሽን እየሰጠ ነው ስለዚህ እንደኛ አይነት ሰዎች በምን አይነት ካታጎሪ ውስጥ ነው የሚከተቱት አሁን ልክ ህፃናትን ለምሳሌ አሁን በፒ ሙሉ መናገር ስለማይቻል በዚህ እንትን ላይ ህፃናትን መጥፎ ነገር የሚያደርጉ ፎቶ የሚለጥፉ ምናምን የሚያደርጉ የለም ልክ እንደነሱ ማለት ነው ለህፃናቶች የማይሆን ነገር እንደሚለጥፍ ሰው ምናምን ይሄንን ሶሻል ሚዲያ ፕላትፎርሙን ህዝብን ለመረበሽ ህዝብን ወደ አሎና ግንዛቤ እንዲኖረው ሰላምን እንዳይከተል የሚያደርግ እንትን ስለሚሆን ይጸየፉታል ስለዚህ ምን ይያሉ ነው አሁን ከዚህኛው ዓመት በኋላ አሁን የወሰኑት ዲስኢንፎርሜሽንን ማለት ነው ዲስኢንፎርሜሽንን ኔትወርክ ሲያስቡ እስኪ በእናታችሁ አስቡት የሚሊተሪ ኃይል ነው ክላምፕ ዳውን ለማድረግ እርምጃ እንወስዳለን ሎት ያውን የሶሻል ስትራይክ መስጠት ዩቲዩብ ላይ ወይም የተለጠፈን ማውረድ አይደለም ደግሞ ሲናገሩ እንደነበረው ማሰር ከዛ እንደዚህ አይነት ፕሮግራሞችን የሚሰራ ለምሳሌ አሁን እስራኤልና ኢራን እንደዚህ ነው ይሄኛው እኮ አይደለም እስራኤል ሄደችበት አኳይድ ለዚህ ነው ምናም ብሎ የሚጠይቁ ይኖር ወይም ፓለስቲኖች እኮ እንደዚህ የሚደርስባቸው ምክንያት ግድያ የሚደርስባቸው እንደዚህ ስለሆነ ወይም ደግሞ በወረርሽኙ ዙሪያ ወይም በክትባት ዙሪያ ምንም የሚያወራ ሰው ያ እንደ ሲስተሙ ጠላት የነሱ እንግዲህ የሰላም ሰዎች ስለሆኑ የነሱ ጠላት የሆነ የዓለም ሕዝብ ጠላት ተደርጎ እንዲወሰድና እርምጃ እንዲወሰድበት የሚያደርገው ነገር ነው የመከሩበት ይሄ ነገር ታዲያ ወገኖቼ በሆነ ዝም ብሎ አይደለም በኔቶ ላይ ብቻችን ነገር ያወሩት የሚገርማችሁ ማለት ነው ከ16 እስከ 18 በዚሁ ወር በጁን ማለት ነው በጣም የሚገርም ነገር ነው ወገኖቼ እየሆነ ያለው በዚሁ ወር የኢዩ ፕሌነሪ ሚቲንግ የሚባል ደግሞ በኤስቶኒያ እንግዲህ የኒው ወርልድ ኦርደር ኤግዛምፕል የሆነች ከተማ ነች በዛ ስብሰባ ተደርጎ ነበር ትሩዝ ኤንድ ትረስት ኮሚኒኬተርስ versus disinformation በሚል ማለት ነው አያችሁ ስለዚህ አሁን ትኩረቱ ማለት ነው ማለት የጨለማ ማህበረሰብ አሁን ይሄ ነገር በጣም አባሳጭቶታል ማለት ነው ነገሮችን አሁን እንደምናደርገው መመርመራችን እዚህ ጋር አሁን ቁጭ ብለን እውነቱ የት ጋር ነው ከእነሱ ከሚሰጡን ይሄ ከሌጌሲው ሚዲያ ከቢቢሲው ከሲኤንኤኑ ምናምን ሳይሆን ወይም ከፕሪንት ከሚያደርጉት አውትሌት ሳይሆን ኖ ብለን አሁን እግዚአብሔር የተመሰገነውን አንዳንድ ጊዜ በራሳቸው በሰሩት ቴክኖሎጂ ሰዎች ያላቸውን ኢንፎርሜሽን ሼር ያደርጋሉ ይማማራሉ ብዙ ሰዎች ከድሮ አሁን በጣም ብዙ ሰው ነቅቷል አያችሁ ስለዚህ መርምሮ ይሄ ለኔና ለቤተሰቤ ይበጀኛል አይበጀኝም ለኑሮዬ ይበጀኛል አይበጀኝም የሚለውን የማግኘቱ አክሰስ በጣም ቀላል ነው አንዳንድ ሰዎች ሰንፈው ወይም ደግሞ ጊዜያቸውን ባለባሌ አጥፍተው ዝም ብሎ እንደ ጎርፍ ፈሱ እንዲያልፍ ካልተፈለገ በስተቀር አሁን ዘመኑን ለመዋጀት የቀለለ ጊዜ ነው ታዲያ እንግዲህ ኢዩ ተመልከቱ እንደገና ደግሞ ኔቶ ተመልከቱ አሁን የተወያዩት ሚኒስትሪ ኦፍ ትሩዝ ማለት እኮ ነው እውነት የሚሉት እነሱ ከሚሉት ውጪ እውነት የለም ስለዚህ በዚህ ጉዳይ ላይ እነሱ ከሚሉት ሬትሪክ ውጪ የሚናገር ማንኛውም ሰው ማለት ነው አሁን እንግዲህ እናያለን ሰሞኑን ከቅርብ ጊዜ ወዲህ በጣም አደገኛ እርምጃዎችን ያመጣሉ ማለት ነው እና እኔ ዝም ብዬ ስካን ያደረኩትን እንትን ላሳያችሁና የወሰኑትን በጣም ቪዲዮ አይደለም ግን እንደው ገጻቸውን የወሰኑት ፔጅ ላይ ሄጄ ያገኘሁትን ላሳያችሁ ቆይ ይቅርታ for the background
ሳወርደው ድምጽ የነበረበት ቦታ ነውና ይቅርታ አድርጉልኝ። ያው እንግዲህ እንደምትመለከቱት ነው የወሰኑትን እዚህ ጋር አምጥተዋል እና ያው digital truths and lies understanding misleading information in the platform influence ይላል ተመልከቱ። ስለዚህ ሁላችንንም እንግዲህ በቲክቶክ ሆነ በፌስቡክ ሆነ በዩቲዩብ ሆነ የምንለጥፈው ነገር ያው ፌክ ኒውስ ስሙ ፈጠነብኝ ፌክ ኒውስ ሚዲያ ስትራቴጂ ኤንድ ጆርናሊስቶች ቴክኒክስ ኤንድ ካውንተር ዲስኢንፎርሜሽን እነኝም በሙሉ ነው እንግዲህ የወሰኑትና እርምጃ እንደሚወሰድ ሙሉን አርቲክል አስቀምጬላችኋለሁ ሊንኩን ማንበብ ትችላላችሁ እና እያንዳንዱን ደግሞ ይሄንን እየከፈታችሁ እዩት ሪኮንስትራክሽን ምናምን ቢልድ እና እንግዲህ ልክ ኤስቶኒያን ስትመለከቱ ያው የኒው ወርልድ ኦርደር ምንድነው ፓይለት ከተማ አድርገው ነው የሰሩት ስለዚህ ልክ ጆርጅ ኦርዌል አስቶኒያ ነው የምትባል ከተማ ውስጥ አይደለም በዛ ኤግዛምፕል አድርጎ የጻፈው እንደዛ አድርጋችሁ እንትን ማለት ትችላላችሁ በጣም ይገርማል ለማንኛውም እንቀጥል እና ይሄ ከባድ ነገር እየመጣ ነው ታዲያ ይህንን እንትን በሚሉበት ወዲያው ማለት ነው የኢራንን ከጨረሰ በኋላ ኔቶ ላይ ጥያቄ ሲጠየቅ ኦሬዲ not አሁን እነሱ ይሄንን መናገር ፈልጎ አይደለም ትራምፕ መናገር የሚፈልገው ሶሻል ሚዲያ ውስጥ ያለው ሌላው የሚጠይቀው ነው ግን ማለት we just quote the failing New York Times working with fake news CNN cheating again ስለዚህ አሁን ስታምፕ አውት እናደርጋለን እያለ ነው እንግዲህ ዲስኢንፎርሜሽንን እነሱ ከሚሰጡን ውጪ ሌላ የሚጠይቅ ሰው ችግር እንደሚፈጠርበት ያመለከቱ ነው they try to demean the great work of B2 ፓይለቶችን ኢራንን የደበደቡትን ሊያንቋሽሹ ምናምን የሚፈልጉ ምናምን ብሎ እንትን ተናግሯል እና እንደዚህ አይነት ሰዎች እንግዲህ they're sick people ብሏል እና መምተኞች ሰዎች ናቸው እነኚህ ደግሞ ያው የሚፈልገው እርምጃ ቢወሰድና ኢዩም ኔቶም እንግዲህ በዚህ አይነት ሬትሪክ ነው እና ያለን እንግዲህ ደግሞ የሚቀጥለው ወዴት እንደሚወስዱት በዚሁ ወገኖች ተመልካቾቻችን እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ መሰባሰባችንን ያው እግዚአብሔር ይባርክልን ብለን የጀመርነው ይባርክልን ከኔም ብቻ ሳይሆን ከእናንተም ያለውን እንግዲህ አይዲያ ሩም ላይ አስቀምጡልን ያነብየው ነው ለነገሩ ያየው ነው የባለቤቴም እያየች ነው እዚህ ጋር ያየው ነው ሁላችሁም ያው እኔም ጋራ ቻይና በመካከለኛው ምስራቅ ያለውን ጦርነትና የአውሮፓ ኔቶ በሀገራትን በመቃወም ወታደራዊ ወጪን ለመጨመር የተስማማውን ስብሰባ ለመቃወም ከኢራንና ከሩሲያ የመከላከያ ሚኒስትሮችን አስተናግዳለች ብሏል ያሬድ አዎ በርካታ ሀገራት ለጦርነት መዘጋጀታቸውን ሲቀጥሉ ሶስተኛው የዓለም ጦርነት አሁንም በጣም እያንዣበበ መሆኑ የኔቶ እርምጃዎች ያመለክታሉ ሶስተኛው የዓለም ጦርነትማ በአለፈው እንዳየነው ወደዛ እየተሄደ ነው ምክንያቱም እነሱ ስለሚፈልጉ ማለት ነው አንድና ለመጨረሻ ኒው ወርልድ ኦርደርን የሚያውጁበት ብዙውን ደግሞ ኢንፍራስትራክቸር የሚኑዱበት ታይም ስለሆነ ትክክል እኔም እስማማለሁ ኦኬ እንቀጥል ወገኖች ምን ያህል እንግዲህ አስተውላችሁ እንደሆነ አላቅም አሁን ኢኮኖሚክ ብላክአውት በጣም በያዝነው ዓመት እየመጣ ነው ኢኮኖሚክ ብላክአውት ብዙ ጊዜ ሲባል አይሰማም እንግዲህ በኢኮኖሚክ ብላክአውት refers to series of 24-hour consumer spending boycotts አዲስ ተርም ነው that took place in February 28 2025 የጀመረ ነገር ነው ከፌብሩዋሪ ጀምሮ ማን ነው ይሄንን የሚያዘጋጀው ነው ለምንድን ነው ማን ነው የሚዘጋጀው ኢኮኖሚክ ብላክአውት በትላልቅ እነኚህ ሪቴል ሾፖች ላይ ሬስቶራንቶች ላይ ሰው አልገዛም አልበላም ብሎ በእንደዚህ አይነት ደረጃ አሁን ቅርብ ጊዜ ወደዚህ ፌብሩዋሪ ማለት እኮ አሁን ነው እኮ
ለምንድን ነው ይሄን ማን ነው የሚያዘጋጀው ይሄን ነገር? እና እንግዲህ ያው ግልጽ እንደሚያደርገው ኢኮኖሚክ ብላክአውት ለ24 ሰዓት ለ3 ቀን ለ1 ቀን ምናምን ከዚህ ከሚባል ሱቅ አትግዙ፣ ከዚህ የሚባለውን ፕሮዳክት እንዳትገዙ ምናምን የሚል ማለት ነው የሚል በዌብሳይቶች የሚበረታታ ግን አሁን በቃ ዓለም አቀፋዊ የሆነ ያለ ነገር ነው። አሁን ደግሞ እንደምታስቡት አሁን ያለንበት ወቅት ወገኖቼን እያያችሁ ነው። ብዙ ሰው ለስራ የሚፈራበት ሰዓት ነው። ለስራው አሁን ስራ ነገ ይኖረኝ ይሆን አይኖረኝ ይሆን በሚባልበት ሰዓት ነው። ማን ነው ታርጌቱ? ታርጌት የተደረገው ማን ነው? ማን ነው ይሄንን እንትን እያደረገ ያለው? ይሄንን ቦይኮት ወይም አመጽ ወይም አድማ እያዘጋጀ ያለው ከጀርባ ማን ነው? ይሄ በጣም ያገባናል ወገኖች። እንግዲህ ይሄ የተዘጋጀ ያለው ዘ ፒፕልስ ዩኒየን ዩኤስኤ ይባላል የአሜሪካው። የሌላው ሀገር እንግዲህ የራሱ ቅርንጫፍ ይኖረዋል ነው ፒፕል ዘይ ፎሎውስ። ግን ይሄ ነገር ወገኖች አሁን ለምሳሌ ጀስት ፎር ኦይል የሚል ቢጫ የሚለብሱና በየሙዚየሙ እየሄዱ ፔይንቲንግ ቀለም የሚቀቡ የሚሰባብሩ ምናምን ነበሩ። አንድ ወቅት መንገድ እየዘጉ በጣም አስቸግረው የነበሩ ነበሩ። በኋላ ሲፈተሽ ከጀርባ ያሉት እነሱ ሰዎች ሳይሆኑ እነሱ የሚድል ክላስ ልጆች ናቸው እንደውም በአብዛኞቹ። ስለዚህ ከጀርባ የጨለማ ማህበረሰብ ለአጀንዳ አለው ማለት ነው። አሁን የነሱን እንኳን ሰው ብዙም አልሰማ ሲል ዛሬ ብላክ ላይቭ ማተር እንዴት ያኔ አሁን እንዴት ሃይጃክ ተደርጎ የአንድ ጥቁር የመሞት ነገር ሃይጃክ አድርገውት እነ ጆርጅ ሶሮስ ሁሉ ፈንድ አድርገው ከዛ በየቤተ ክርስቲያኑ እየገቡ ጸሎት አጸልዩም ወደ ማለት ስታቹዎችን ከመዓት ዓመት የተሰሩ ታሪካዊ ቅርሶችን መሰባበር ምናምን በዓለም ላይ ተደረገ። ከዛ በኋላ አልቀጠሉበትም። ዋይ አሁን ደግሞ ይሄኛው ደግሞ መጥቷል። ብቻ የሚዘጋጀው የአሜሪካው ዘ ፒፕልስ ዩኒየን ዩኤስኤ የሚባል ነው። ሰውየው አዘጋጁ ይሄ ነው የፈጠረው። ዘ ፒፕልስ ዩኒየን ዩኤስኤን ፋውንደሩ ይሄ ነው። ጆን ስዋርዝ ይባላል። በጣም ኢምፖርታንት ነገር ነው ወገኖች እየተነጋገርን ያለ ነው። ዲስ ኢዝ ግሎባል እየመጣ ያለ ነገር ነው በጣም እና ታይሙን ዘመኑን ስንዋጅ ምንድን ነው አሁን በፊት ማክዶናልድ አለ፣ ሌሎቹም ሪቴሎች አሉ፣ እንመጣበታለን። ግን ለምንድን ነው አሁን ኦል ዘሰጠን ቦይኮት በቃ ያደረጉት? ለሰራተኞቹ አስበው ነው ሪሊ? ለምንድን ነው ዋይ? እና አኮርዲንግ ይሄ ሰውዬ እንግዲህ ለሰራተኛ ወርከርስ ዩኒየን ነው በቃ እነኚህ ሁሉ እንግዲህ በብዛት እንግዲህ እነኛውን ካምፓኒዎች ላይ የሚሰሩ በአነስተኛ ደሞዝ የሚቀጥሩ ሰዎች ናቸው። ከድሮም የታወቀ ነው። ግን በቃ አንደርፔድ ናቸው፣ መብታቸው አይጠበቅም ምናምን በሚል ይሄ ሰውዬ ይሄንን ዘ ፒፕልስ ዩኒየን ዩኤስኤ የሚባል እንደው ተቋም እንኳን ቢሮ እንኳን ምናምን የለውም። ጀስት በኦንላይን ፕላትፎርም ላይ በፌስቡክ እና በፌስቡክ ግሩፖች የሚንቀሳቀስ እንትን ነው። ታዲያ አሁን እንግዲህ ወደ አሜሪካ የምትመለከቱ ሰዎች ይህን ባይናችሁ እያያችሁ ነው። ወደ አውሮፓም ወደ እንግሊዝም ተጀምሯል። እንግዲህ ወደ ሌላው የዓለም ህዝብ እንኳን ብዙ ፋስት ፉድ ሪቴል ያለበት ሀገር ሊቀጥል ይችላል። ግን ሜይንሊ አውሮፓና አሜሪካ ነው። እንግዲህ ይሄ አክቲቪስት ግሩፕ ፒፕልስ ዩኒየን ዩኤስኤ አሁን ማክዶናልድን ታርጌት አድርጓል። ማክዶናልድ እንግዲህ እንደምታውቁት የመጀመሪያው አይደለም። ባለፈው ትዝ ይላችሁ እንደሆነ ማክዶናልድ ለእስራኤል ወታደሮች ምግብ ሰጥቷል፣ ኮፊ ሰጥቷል፣ ምግብ ሰጥቷል ተብሎ ቦይኮት እናደርግ ተብሎ የሆኑ ሰዎች በኤሶፕ ኢትዮጵያን በራሱ አንዳንድ ቪዲዮዎች አይተናል። ምንድነው አይጦች ናቸው ኮክሮች ነው ምናምን እስከ አስታውሱኝ የሆነ ሬስቶራንት ውስጥ ሁሉ መድፋት ምናምን ጀምረው ነበር ከዚሁ ግሩፕ ጋር ነው። እና what are they accomplishing? ማክዶናልድ እንደዛ በመሆኑ ምክንያት ማክዶናልድስ ምንድን እያደረገ ነው ያለው፣ ወዴት አቅጣጫ እየሄደ ነው የሚለውን ነገር
በተለይ እስካሁን ስንነጋገርበት ከኢሶፕ ኢትዮጵያ በኢሶፕ ኢትዮጵያ ስንነጋገርበት ከነበረው ጋር በደንብ ነገሮችን ሰፋ አድርገን ማየት መቻል አለብን ታዲያ activist group the People's Union USA led by John Schwartz has organized a boycott against fast food giant McDonald's this week በዚህ ሳምንት ነው ኦኬ እስኪ የሚናገረውን እንስማ በጣም ጄኑዊን ይመስላል ግን ነው እስኪ እንስማ Today is June 24th, and that means the McDonald's blackout begins. From today through June 30th, we are asking everyone everywhere to hold the line and stand in solidarity. Remember, this is not about fast food. This is about the power of the people. The power this of the people. This is about sending a message to corporations who think they can get away with price gouging, tax dodging, inequality, corporations that pretend to support the people while doing absolutely nothing that truly benefits the people. We're done. We are done funding their silence. We're done funding their greed. And this week we show up by not showing up. Okay, ስለዚህ አትግዙ ለአራሳ አትግዙ ለሶስት ቀን ምናምን ከማክዶናልድ ምናምን እና ሰራተኞች ደግሞ አቁሙ ስራ ምናምን ለአንድ ቀን ሶስት ቀን ምናምን እንደዚህ አይነት ነገር ነው እና ኮርፖሬሽኖች እንግዲህ they're taking us አይሰሙንም they're taking us for a ride ምናምን ነው እንግዲህ ኦኬ እንቀጥል አሁን የተቀላቀላችሁን እንኳን በሰላም መጣችሁ ከልብ እናመሰግናለን እንቀጥል ወገኖች ቪዲዮውን እንደተለመደው ተውላችኋለሁ ቴሌግራም ላይ ኦኬ ታዲያ የሰውዬ ማን ነው ጆን ስዋዝ ማን ነው ጆን ስዋዝ is a sex offender ደብላችሁ ጉግል እንትን ብታርጉ ጉግል ላይ ገብታችሁ ብታዩ ማለት ነው ሴክስ ኦፌንደር ነው እንግዲህ convicted ያውም ዝም ብሎ እንኳን በጥርጣሬ አይደለም the economic blackout was conceived የፈጠረው እሱ ነው and launched by the People's Union USA and organized funded by Chicago ምንድነው ቺካጎላንድ ሜዲቴሽን ይሰራ ነበር ማነቃቂ ነበር ማይንድፉልነስ ኢንስትራክተር ነበር ከዛ ደግሞ ኮንቪክትድ ሴክስ ኦፌንደር ነበር በጣም የሚገርም እኮ ነው አይገርማችሁ እሱ ብቻ አይደለም ኦኬ this guy ሊንኩን በጣም የሚገርማችሁ this guy ያውን የሚያንቀሳቅሰው ማለት ነው ቦይኮት አድርጉ ምናምን ያለ ቀደም ሲናወራ ያሰማችሁት ማለት ነው የፈጠረው እሱ ነው የፈጠረው ይሄን ቦይኮት ማድረግ ሶነ የወርከርስ ዩኒየን ፓርቲ ምናምን እንዳይመስላችሁ this guy የሚገርማችሁ ነገር ከማናማ ጋር ይሰራ ነበር ይሄን ከመፍጠሩ በፊት በጣም የሚገርም እኮ ነው ሮበርት ራች ማለት የዩኤስ ሴክሬታሪ ኦፍ ሌበር ነው ሮበርት ራች የተከበረ ሰው ነው ሮበርት ራች ማለት ከነ ቢል ክሊንተን ጋር የሚንቀሳቀስ ሰው ነው ይሄ ሰውዬ the economic blackout concept gained traction across various social media platforms notably public figures who promoted in man promote አደረገ የዚህን ሰውዬ እንትን ሮበርት ራች ይሄ ሰውዬ እኮ የሆነ በቃ ለሰራተኛ የቆመ በጣም ዲሰንት የሚባል አይውድም ቢሆን ሮበርት ራች ነው ከዚህ ጋር ከጆን ሽዋዝ ጋር ይሄኛውም አንድ ናቸው እንግዲህ ዛዮኒስት ነው ተመልከቱ ጆን ሽዋዝ ሁለቱም ዛዮኒስት ነው እና በዚህ ምክንያት ማለት ነው አጀንዳው ዲፕ እንደሆነ እናውቃለን ማለት ነው አጀንዳው ዲፕ ነው ዝም ብሎ ላይ አይደለም ግን ብዙ ሰዎች እያሰቡ አይደለም በቃ ለቀን መስሏቸዋል ሮበርት ራይት ማለት this guy ተመልከቱ this guy እኮ በጣም የተከበረ ነው ብዙን ጊዜ እኮ እንደውም ቢሊዮነሮቹን እየተናገረ እንትን የእስራኤልን እንትን ስቴትመንት በደግፍም ፓለስቲኒያን መጨቆን የለባቸውም ምናምን ብሎ የሚናገር ከነ ቢል ክሊንተን ጋራ እንትን ያለ ብዙ ጊዜ ፖድካስት ያለው የራሱ በጣም የተከበረ ነው why is he እንትን ከዚህ ከሴክስ ኦፌንደር የሴክስ ኦፌንደሩን ፕሮጀክት ለምንድን ነው እንትን የሚያደርገው ፕሮሞት የሚያደርግልን I don't understand okay እንቀጥል ለማንኛውም he's an American professor author lawyer political commentator he worked in the administration of President Gerald Ford Jimmy Carter
and served as the Secretary of Labor in the cabinet of President Bill Clinton. አያችሁ አጀንዳ is deep ዝም ብሎ ላይ አይደለም የትኞቹ ካምፓኒዎች ናቸው ታርጌት የተደረጉት ለቦይኮት ነው ለቦይኮት እናምጽባቸው የተባሉት ዎልማርት አማዞን አዩ ዊዝቢ ያያችሁ ነው በኢትዮጵያ እንኳን ከዚህ ከሰራተኛ ሌኦፍ ጋር ስንነጋገር የነበረው የተቀጥላችሁ ነው ዎልማርት አማዞን ኔስትል ሆል ፉድስ ኔስትል እነኚህ ናቸው ሌላው ጋር አይደለም በብዛት እዚህ የሚሰራው ደግሞ እንትን ነው ስደተኛ ነው በብዛት እዚህ ነው ሎወር ክላሱ ነው በብዛት አሁን እንደነ ዩቫል ሃራሬ ዘ ዩዝለስ ክላስ ያለ እነኚህ በብዛት ስራቸው በመቀየር ይችላል በእንትን በኤአይ መቀየር ይቻላል ተብሎ አይደሉም እንደነኚህ ካምፓኒዎች ተመልከቱ እንግዲህ ለምንድን ነው ስንል እዚህ ጋር ስታነቡት እንግዲህ የተሰጠው ሪዝን እንደምታነቡ ከላይ አንብቡት many boycott participants expressed support for the blackout የሚደግፉ ምክንያት as part of a broader commitment to the redirect spending away from companies that had retreated from DEI initiative DEI የማይደግፉ DEI ማለት እንግዲህ ዳይቨርሲቲ ኢኩዊቲ ኢንክሉዥን ማለት ነው የኢንክሉዥን እንግዲህ ጉዳይ ታውቃላችሁ ያው መቼስ እንግዲህ አሁን እና አማዞን ናቸው የማይደግፉት እነኚህ አይደግፉም እነኚህ ኢንክሉዥን የነ አሁን እንግዲህ የኤልጂቢቲኪው ምናምን አይደግፉ ይደግፋሉ ዓላማው አይደለም ወገኖች ይሄንን ስለማይደግፉ ነው ቦይኮት የምናደርገው አይደለም that's not it ኦኬ መጣበታል ታዲያ ስንሄድ the economic blackout movement እንግዲህ እስካሁን ቦይኮት ያደረጉትን አሁን ትናንትን ዛሬ ማክዶናልድን ታርጌት ቢያደርጉ ማለት ነው ግን ወደ ኋላ ሄደት ስናይ በማርች 7 አማዞንን ቦይኮት አድርገዋል በማይ ተዘጋጀ በዚሁ በጆን ስዋዝ የተዘጋጀ ቦይኮት አድርገዋል ማለት ካምፓኒውን አስጨንቋል የአማዞን እስኪ በእናታችሁ አማዞን አሁን ቦይኮት ቢደረግ አሁን አማዞን ሰው ከቤቱ አይደል እንደ ኦርደር የሚያደርገው ከቤቱ ነው ኦርደር የሚያደርገው ከአማዞን በቃ ቦይኮት እናደርግ አማዞንን አትግዙ ወይም ሰራተኞቹ ለአንድ ቀን ለ24 ሰዓት አትስሩ እሺ ይላል አማዞን ተመልከቱ እንደገና ዘሴም እንትን ኦርጋናይዜሽን በዚሁ ዓመት ነው የምናወራው ጁን 12 አሁን ከተወሰነ ቀን በፊት ዎልማርትን ደግሞ ቦይኮት አድርጉ ብሏል has stern response to major boycott from customers ተመልከቱ እንዴት አብሮ በተቀናጀ ሁኔታ እንዴት እንደሚሰሩ ተመልከቱ እነኚህ ሰዎች ኔስል boycott over DEI እንግዲህ ዳይቨርሲቲ ምናምንና ኢንክሉዥን equality and inclusion ማለት ነው which products could be affected እንግዲህ ተመልከቱ ኦኬ ከዛ ወደ ማክዶናልድ ተሄደ ማክዶናልድ faces boycott over DEI rollback who is protesting and when ኦኬ ተመልከቱ እንግዲህ አሁን የማክዶናልዱን ቦይኮት በዜናውን ትናንትና ነበር ቦይኮት የነበራቸው ዛሬም አለ መሰለኝ ነገም አለ እንዴት ነው ከአሜሪካ መጣሁኝ ልታስቀምጡልን ትችላላችሁ እስኪ እንስማው ዜናውን Well, a group is planning a nationwide boycott against McDonald's set to begin today. They're calling on customers to not eat at McDonald's. ዛሬ በጣም ኢንተረስቲንግ ነገሮች ነው ወደ ኋላ የምናየው ግን 173 ሰው ያየ ነው 89 ብቻ ነው ላይክ አገኘው ሸዋችን አትሰስቱ ላይክ ከወደዳችሁት ማለት ነው ብዙ ነገሮች ነው የምናየው ኦኬ Until next Monday. The advocacy group, the People's Union USA, is behind this, and it's the same group that previously backed boycotts of Target and Walmart in response to corporate rollbacks of diversity, equity, and inclusion programs. McDonald's in January altered its DEI initiatives, including no longer setting goals to increase diversity in senior leadership. But an executive with the iconic fast food chain previously said while some DEI language is different, the core of its program has not. ምንድነው የሚያወሩ ዳይቨርሲቲ አው በሙሉ የምታዩት እዚህ ጋር ማለት ነው
ኢሚግራንቱ አይደለም እንደሚሰራው ወይም ኤትኒክ ማይኖሪቲ አይደለም የሚሰራው አሁን ማክዶናልድ አትሰራም የተባላል ዓላማው ይሄ አይደለም ዓላማው ይሄ ስላልሆነ ማለት ነው ኦኬ እንቀጥል ኦልራይት ታዲያ እንግዲህ እንደምታዩት boycott targeting the fast food chain slated to begin June 24 ትናንትና ነው እንግዲህ የጀመረው ከትናንት ወዲያ ነው የጀመረው and is the latest in a series of consumer actions from grassroots advocacy People's Union USA ወላችሁ ተመልከቱ ከ24 ጀምሮ እንግዲህ ለምን ያህል ጊዜ ሊወስዱት እንዳሰቡ አናውቅም እናያለን why is there a McDonald why ለምንድን ነው McDonald እንትን የሚደረገው ሲባል እንግዲህ ቅድም ባልኳችሁ ነው ሪዝኑ DEI ማለት እንግዲህ ዳይቨርሲቲ እና ኢኩዊቲ ምናምን እንትኖችን ምንድነው ኢንክሉዥን ምናምን ስለማይቀበል ነው ብሎ የዌብሳይቱ ላይ ማውጣቱታል ከዛ ሰራተኞቹም ደግሞ ሰራተኞቹ ምሳይኩት የሚገርም እኮ ያቸው አለማስተዋል እዚህ ጋር ሰራተኞቹም እንግዲህ በፌስቡክ በሶሻል ሚዲያ እንትን ስላደረጓቸው ማክዶናልድስ ብሎ ያየ ነው እነኚህ ሰራተኞቹም ወጥተው ቦይኮት አደረጉ ማለት ነው እንግዲህ ከ24 ጀምረው this is what they do the boycott okay ያቺ ስሟቸው በጣም አሪፍ ነው ንጉስ ሩቢ በጣም አሪፍ ነገር ነው ያስቀመጥከው ከተቃዋሚዎች ጋራ ተመሳስለ አብረ ከፊት ሆነ ተቃወምና ትጠፋለ ያኔ ግራ ይገባቸውና ይበታተናሉ ይላል ይህ የሌኒን መርህ ነው ትክክል አሁን ትክክል አሁን እንግዲህ ጆን ስዋርዝ የሚያደርገው እንደዚህ ነው አሁን እሱ ከፊት እንትን አደረጋቸው እነኚህ በሙሉ አሁን ይወጡ ነው ስራቸው ከስራቸው ምን አቺቭ ሊያደርጉ ነው የሚለው ነገር እንግዲህ አልመረመሩትም ጉዳዩን እንቀጥል እናያለን በኋላ ላይ በደንብ ግልጽ ይሆነ ይመጣል አሁን እንግዲህ ባለፈው ቅድም እንደም የነገርኳችሁ ማክዶናልድ አሁን አይደለም የጀመረው በጃንዋሪ ማክዶናልድ እስራኤልን ደገፈ ተብሎ ቦይኮት መደረግ አለበት ከማክዶናልድ እንዳትበሉ ነው ምናምን ተባለ ከዛ አይጦችንም የሚወረውሩ ሰዎች ነበሩ ማክዶናልድ ይከስራል ተብሎ ከዛ ማክዶናልድ ደግሞ በስማም 7 ቢሊዮን ከሰርኩ አለ ምክንያቱም እስራኤልን እንግዲህ ሰፖርት ስላደረገ በጣም የሚገርም ነው ግን ማክዶናልድ ብቻ ሳይሆን ብዙ እነኚህ ሪቴል ቼኖች አሁን ዓላማቸው ምንድነው ነው ዓላማቸው ምንድነው ይሄውን በማርች 18 የወጣ አርቲክል ማክዶናልድ ብዙውን ማለት ነው አስተናጋጁን ከፊት ለፊት ያለውን በኤአይ መተካት ይፈልጋል ኦሬዲ ሰልፍ ሰርቪስ ተርሚናል አለ ማክዶናልድ ታች ስክሪን አድርጋችሁ የምትላርጉበት ስለዚህ አሁን እነኛ በሙሉ የሚቀቀለው የሚያበስለው ቺፕሱን የሚሰራው በርገሩን የሚያደርገው ምናምን ኤአይ መሆን ይችላል ኦኬ ኤአይ መሆን ይችላል አርቲፊሻል ኢንተለጀንስ ሮቦት መሆን ይችላል ስለዚህ አሁን ባለፈው ደግሞ ካስታወሳችሁ አሁን በርገሩን የሚሰራው ሮቦት ከሆነ ሰዎች መተው የሚያዙት በማሽን ኦሬዲ የተሰራ ከሆነ የቀረው ለነሱ ፓኬጅ አድርጎ የሚሰጥበት አውትሌት ነው እሱን ደግሞ ያደርጉታል እሱ አይደለም ኦሬዲ ከቤታችን ቁጭ ብለን ማክዶናልድ በዲሊቨሪ ምናምን መግዛት ተጀምሯል አይደል እንዴ ስለዚህ የኦንላይን ሱፐርማርኬቶች ሬስቶራንቶች ወደፊት እንዲኖሩ ስለማይፈልግ ሰዎች ከቤታቸው እንዲበሉ ነው ስለሚፈልግ which መብላታችን አይቀር እንደው ምግብ ቴክ አዌይ ምግብ ስለዚህ ይሄ ወደዛ አሁን እንግዲህ እየተመቻቸ የሚሄድበትን እያደረጉ ነው ግን አሁን በቦይኮት ጀምሩ ማለት ነው ሰራተኛውን በሙሉ በብዛት ሌኦፍ ለማድረግ
ለማድረግ ይሄንን ጀመሩ ማለት ነው በጣም የሚገርም ነው ኦኬ ማክዶናልድ in partnership ከማጋ ነው ማክዶናልድ ከጉግል ጋር will introduce AI across all stores aiming to improve order accuracy አሁን እስኪ የማክዶናልድ ኦርደራውን በትክክል አይቀበሉም ይቀበላሉ ኦርደር አኩሬሲ በቃ ትክክል ኦርደሩ እንዲሆን ለማለት ከጉግል ጋር እየሰራ ነው ስታፍ ኤፊሺየንሲ የሚለው አሁን ስታፍ እንግዲህ ሊቀነስና ሮቦት ሊሆን ነው ማለት ነው እና ካስተመር ሳቲስፋክሽን እነኚህ ነው እንግዲህ ሲኢኦ ነው የማክዶናልድ እነኚህ ለማምጣት ሲባል አለ ታንክ ዩ ዶም for the super chat thank you በዚህ ምክንያት 43 ተመልከቱ McDonald's is on the verge of new era which will see the global fast food giant introduce AI to 43000 outlets ጋር AI ያስተዋውቃሉ አለ ማለት ነው አያችሁ ስትመረምሩት ስለዚህ ሁሉ ሰራተኛ ያስፈልግም እና በጣም ግን የሚያሳዝነው ማለት ነው ስትራይክ እያሉ ሰላማዊ ሰልፍ የወጡት በሙሉ ነገ ተቀናሾች ናቸው ማለት ነው ተመልከቱ ሰሞኑን አይታችኋል የማክዶናልድ AI ኮሜርሻል በጣም የሚገርም ነው ሰው የለም በጣም ግን ሚስጥራዊ አድርገው ነው የሰሩት ላሳያችሁ የማክዶናልድ ኮሜርሻል ኦኬ you calming አያችሁ ሰው የለም ያር ካሜራው በቃ ትእዛዝ ታዛለ በኮምፒውተር ተመልከቱ ይሰራላል እንደዚህ ፕሪንት ነው የሚደረግልህ የነ ቢል ጌትስ ጋር ተመልከቱ በጣም ነው የሚገርመው ነግረውናል እኮ በቃ calming ሰው አልባ መሆኑን ነው የምታዩት ሰው አልባ ነው በቃ አስተናጋጅ የለ ምን የለ ተገፍቶ ይመጣል Where's my hamburger? በጣም ነው የሚገርመው በጣም የሚገርም አድርገው ነው የሰሩት አስቀምጥላችኋለሁ ይሄን በደንብ መርምሩት ከኔ በላይ ደግሞ ታዩት ይሆናል anyway two major US tech companies announced ይሄ መቼ ነው በ25 በትናንትናው ቀን ይሄንን ሪሰርች እያደረኩ ባለውበት በትናንትናው ቀን two US tech companies announced mass layoff amid artificial intelligence boom ተመልከቱ ሁለት ጃይንት የሆኑ ካምፓኒዎች ሰራተኛ ሊያባረሩ ነው ማናማ አማዞን ተመልከቱ በጣም ነው የሚገርመው ይሄ ሰውዬ ጆን ስዋስ ቦይኮት አድርጉ ቢለው አማዞን አያችሁ አንደኛው ማሲቭ የሆነ ከት ዳውን ሊያደርጉ ማለት ነው ኦኬ ምን ለማድረግ to reduce workforce in the coming years ሰራተኛ ሊቀንሱ አያችሁ Bloomberg reported that after cutting 6,000 employees in May tech giant Microsoft Raswan corporation plans to lay off thousands እንደገና thousands ሊቀንስ ይፈልጋል ማይክሮሶፍት ከነኝ ውስጥ አንዱ ደግሞ ያው እንደምታዩት አማዞን Nestle announces job cuts due to overcapacity and market pressure አያችሁ በጣም ነው የሚገርመው እነኚህ ነው አሁን ቦይኮት አድርጉ ይያለ ያሰው የሚያነሳሳው ዎልማርት ተመልከቱ ያው አሁን ነው በትናንትና በዛሬ ዕለት ነው የምነግራችሁ ሰውየው ቦይኮት አድርጉ ይያለ የሚናገረው እነኚህ ነው 400 in August በኦገስት 400 ይቀንሳል አያችሁ እንደዚሁ ቀንሰናል ከሚባል በቦይኮት አደረጉት ማለት ነው አሁን አመቻቹላቸው በቃ ሰው እኮ ቦይኮት ያደረገ ኮኛ ከሰርን የሚለውን በደንብ እንትን ያደርግላቸዋል ምክንያቱም ብዙ ሰራተኛ የሚሰራው እነኛ አካባቢ ስለሆነ ስለዚህ ታንትኑ በኤአይ ተተክቶ ሰው ከቤቱ ያዛል
ቤቱ እንትን ይላል ያ ሁሉ ሬስቶራንት ውስጥ የሚሰራው ቴክአዌይ እንትን ውስጥ የሚሰራው ስቶር ውስጥ የሚሰራው በሙሉ በቤቱ ይቀመጣል ማለት ነው ዘዩዝለስ ክላስ ያለው ዩቫል ሃራሪ እውነት የሆነ ማለት ነው ታዲያ ይሄ በዚህ እንዳለ ወገኖች በጣም የሚገርም ነው አይ ስደት ያሰኛቸዋል ወገኖች ይሄ በ24 ጁን እንግዲህ ዛሬ 26 አለ ከአንድ ቀን በፊት ይወጣ ነው ይቅርታ ኢሊጋል ኢሚግራንትስን ብለው በቃ ስደተኛው ማለት ነው አሁን በእንግሊዝ ሀገር በአውሮፓ በአሜሪካ የሳን ፍራንሲስኮ ናይቸዋለሁ ቅድም ብዙ ሰዎች ስራ ማግኘት ስለማይችሉ ስደተኞች ማለት ነው አዲስ የገቡ ስደተኞች ኤንድ ዲሊቨሪውን ነው የሚሰሩት ለማክዶናልድ ዲሊቨሪ ያደርጋሉ ለቴክአዌይ በሙሉ ዲሊቨሩ ይሰራሉ ታዲያ ምን እየተባለ ነው ቦይኮት ኢሚግራንትስ አሉ ኖት አሁን ቦይኮት ፋስት ፉድ አይደለም ቦይኮት ማክዶናልድ አይደለም ቦይኮት እንትን ብቻ አይደለም ቦይኮት ኢሚግራንትስ የሚል በእነኙ ሰዎች ማለት ነው አሁን ተጀምሯል አሁን ምንድነው አያችሁ እንዴት የሄዱበት እንዳለ ዲሊቨሪው ማክዶናልድ አማዞን ምናምን እነኚህ ስደተኞች ይቀጥራልና ብዙዎቹ ደግሞ ኢሊጋል ናቸውና ህገወጥ ናቸው በቦት እንትን ብለው ነው የገቡትና ወደ አገሮቹ ብዙዎቹ የመኖሪያ ፈቃድ የላቸውምና በዚህ ምክንያት አሁን ከነኝን ፕሮዳክት አለመውሰድ ከዲሊቨሩ የሚባለው ይሄ ዲሊቨር የሚያደርገው ካምፓኒ ማክዶናልድን ወይም ሌላ ቴክአዌይ ፉድን ወይም አማዞንን ምናምን ከነሱ አለመግዛት ኢሊጋል ኢሚግራንትስን ቦይኮት እንደማድረግ ይቆጠራልና እንሂድበት ብለው አሁን እየተንቀሳቀሱ ነው በጣም የሚገርም ነው ይሄ ደግሞ ዝም ብዬ ላይ ሆነ አይደለም ማውራችሁ ያው ብሬኪንግ ኒውስ አሁን በ25 በትናንትናው ዕለት ጁን ብሪቲሽ ፓትሪዮት ተመልከቱ የሚል እንትን citizens are taking to social media to declare their decisions to boycott Uber Eats, Deliveroo and Just Eat ለምን ሲባል this follows after these companies have been hiring illegal immigrants የሚቀጥሩ ካምፓኒዎች ማለት ዲሊቨር እንዲያደርጉ ማለት ነው ስለሆነ ቦይኮት ማድረግ አለብን እነኝም ብለዋል ይሄ ዝም ብሎ የሆነ ሶሻል ሚዲያ የተለጠፈ ነገር እንዳልሆነ አሳያችኋለሁ will you join the movement የዛኝ ሰው እንትን ተመልከቱ እንግዲህ not only should you boycott Deliveroo and Uber Eats should boycott any company that uses their services ሚገርም ነው እስኪ መጀመሪያ የሰውዬ እስኪ የሚለውን እንስማ የጆን ስዋዝ አይነት ሰውዬ ነው With the recent announcements that Just Eat, Deliveroo and Uber Eats are allowing the employment of illegal immigrants, we are calling on all of my followers to immediately boycott these businesses until they have ንጉሱ ትክክል በአንድ ድንጋይ ብዙ ወፍ ማለት ነው አያችሁ እንደዚህ ነው የሚሰሩት this issue. These companies are allowing those with no right to work in the UK to jump on bikes just hours after they have arrived here and deliver food. These illegals are earning up to £1,000 a week on top of free housing, free hotels. አያችሁ በቃ መንግስት ዝም ብሎ በነፃ ቤት ይሰጣቸዋል ምግብ መኖሪያም ይሰጣቸዋል ገንዘብ ይሰጣቸዋል ከዛ ይሄንን ዲሊቨሪ ያደረጉ በሳምንት 1000 ፓውንድ ይሰራሉዋል አቤት እና በወር 4000 ፓውንድ ሊሰሩ ነው አቤት ግፍ ነው እንደዚህ የፈለገ ነገር ቢሆን አይሰሩ 4000 ፓውንድ በወር ሊሰሩ በሳምንት 1000 ፓውንድ ለምግባቸው በደንብ ስለማውቅ ነው አንደኛው ወንድሜን ማውርቻለሁ በዚህ ጉዳይ እንኳን በቃ ከእጅ ወደ አፍ ነው የሚኖሩት እና እንደዚህ ያደረጉ አሁን ካምፔን እያደረጉ ነው ሰውን ለምን አትሰራውም ታዲያ አንተ 1000 ፓውንድ በወር የምታገኝ ከሆነ በሳምንት የምታገኝ ከሆነ
This is a system that's been set up to ensure that when these illegals arrive here, between their lack of any actual bills and being able to earn £4,000 a month, this puts them, wait for it, in the top 10% of earners across the UK. That's right, 90% of ተመልከቱ ይሄንን አይነት ብር 10% በእንግሊዛዊ ከእንግሊዞች 10% የሚሆን ነው የሚያገኘው እና በጣም እነኚህን ታያቸዋላችሁ በእናታችሁ ብዙ ወገኖቻችን የኛም አሉ በእናታችሁ እና በቃ አፐር ክላስ አደረጋቸው አይገርማችሁ 10% የዩኬ እንትን በቃ የሚያገኙት በጣም የሚገርም ነው እኮ በጣም ያማል ራሱ እንደዚህ ሲነገር ራሱ በጣም ይገርማል አይጉድ አይስደት ይሄ ባይዘው ስለ እንደዚህ ነገር እኔ እንግሊዞቹን ወይም አሜሪካኖቹን አይደለም እነሱማ ሀገራቸው ነው በጣም የሚያሳዝነው ይሄ ሁሉ እኮ አገር መንግስት ትክክለኛ ቢኖር አያችሁ ሌባ ባይሆን ለሀገሩ የሚቆረቆር ቢሆን ለህዝቡ የሚቆረቆር ቢሆን በትክክል የሚያስተዳድር ቢሆን የወገኑ ስቃይ የወገኑ ስደት የሚገደው መንግስት ኖሮን ቢሆን አያችሁ ይሄን ሁሉ አመት ስደት የኛ በኔ እድሜ ያላችሁማ ምን ህይወታችን በስደት ተጀምሮ በስደት አለቀ ያሳዝናል ይሄ ሁሉ ምንድነው በቃ አገራችን በጣም አስቸጋሪ ስለሆነ ነው ለብዙ ሰው ለማንኛውም ቀጥልና የሚገርማችሁ ታዲያ ይሄ ሰውዬ ብቻ አይደለም ይሄ ዝም ብሎ ራንደም ነገር አምጥቻ አይደለም ማሳያችሁ በዛሬው ቀን አሁን as we speak ገብታችሁ ራሱ ብታዩ illegal delivery ride ብላችሁ ጉግል ብታደርጉ ዛሬ ጋዜጣው በሙሉ ማለት ነው ከትናንትና ጀምሮ ላሳያችሁ እኔ ስክሪንሾት አድርጌዋለሁ እንዳለ የሚያወራው ስለዚህ ነው ማለት እንግዲህ አሁን ሳብጀክቱ ይሄ ነው all newspapers all of them ተመልከቱ guys look ተመልከቱ okay Yahoo News Channel migrants works as delivery drivers within hours of arriving ልክ እንግሊዝ ሀገር እንደደረሱ በሰዓታት ውስጥ ስራ ይሰጣቸዋል ዲሊቨሪ እና 1000 ፓውንድ ይሰራሉ ይኸውላችሁ ሁለተኛው the JB News migrants hotels used as hubs for illegal dark economy delivery jobs as asylum seekers earn 1000 per week abit Daily Express ተመልከቱ ዘሰን ሁሉም በቃ አንድ አይነት ነው 1000 ፓውንድ በሳምንት 1000 ፓውንድ በሳምንት ተመልከቱ ኦቨር ተመልከቱ በቃ በጣም ያማችኋል ይላችሁ ብትሄዱበት በራሳችሁ ፈልጉትና ይገርማችኋል አያሳዝን ስለዚህ አሁን ስደተኛው ላይ ዞሯል ማለት ነው ታዲያ አሁን ኦሬዲ ይሄንን እንደዚህ ካንተን ከተደረገ በኋላ ፕሮግራም ሪአክሽን ሶሉሽን ነው እንደዚህ ከተደረገ በኋላ ወገኖች አሁን እንግዲህ ከምን ጋር አብሮ ይገናኛል ሲባል አሁን እንግዲህ ብዙዎቹ እነኚህ ጋዜጦች ራሳቸው እስራኤል ኦንድ መሆናቸውን አይሁዶቹ ሆነ ያደርጓቸዋል ብዙዎቹን ጋዜጦች ስለዚህ አሁን በዚህኛው እንግዲህ ብዙ ደግሞ ይሄንን ስራ የሚሰራ ከስደተኛው ከብዙዎቹ አሁን ከፈራረሱት ሀገሮች የሚመጣም ጭምር ነው ስለዚህ ለምን እንግዲህ ከኢራን ጋር ቆመ ለምን ከፓለስቲን ጋር ቆመ ስለዚህ በሚልም ደግሞ ጭምር መሆኑንም አብረን ማየት አለብን እና ታዲያ አሁን እንግዲህ እዚህ ሀገር ጀምረዋል በአሜሪካ አላቅም ከአሜሪካ ልትነግሩኝ ይችላላችሁ ኦሬዲ እነኚህን ስደተኞች ይሄንን የሚሰሩትን ያው የእንግሊዝ ፖሊስ ክራምፕ እያደረገ ነው እያስቆመ ነው ድሮ በሰላም ማን ነው አሁን ዲሊቨር የሚያደርገው ሁሉ ሰው ኦፊስ ብታዩ ማክዶናልድ የሚያደርሱላቸው ቴክአዌይ እንትን የሚያደርሱላቸው እነኚህ ናቸው ሌላው አያደርስ በታክሲ ያመጣለት እንግዲህ እሱ አይድ ስራው ይሄ ስራ ደግሞ እንዲቆም አይፈልግም የታወቀ ነው አያችሁ ግን ፖሊሶቹ ፎርስ ስለተደረጉ ማለት ነው ስለተደረጉ ዛሬ ብስክሌቶቻቸውን የኤሌክትሪክ ብስክሌቶቻቸውን እየነጠቁ ልጆቹን እንደምታያቸው እንትን እያደረጉ ነው ያው the Daily Mail moment delivery rider is held in police crackdown on migrants working illegally after fast food driver bikes they are taking us for a ride መተው እዚህ ሀገር አጭበረበሩን ያው
እንደምታዋቸው እኮ ነው እንድችናውን በቃ ቢጫ እንትን አድርገው ጀስቲስ የሚል ከጀርባቸው አድርገው ነው አይገርማችሁም ይሄ በሙሉ እንግዲህ ቦይኮት ብለው አሁን ምንድነው at the end of the day እነኛውን ቼን እንትኖቹ ወደ AI አንደኛ መቀየር ይፈልጋሉ ማለት ምንድነው የተወሰነ ሰራተኛ ብቻ ነው ማስቀረር የሚፈልጉት ስለዚህ በአንድ ድንጋይ ሁለት ወፍ ማለት ሬስቶራንት ውስጥ የሚሰራውን እንደዛ ማድረግ ወደ AI መቀየር እና ይሄኛው ዝም ብሎ just hot ዜና ነው ምክንያቱም ሁላችንም ከትንሽ ጊዜ በኋላ በየቤታችን በመንቀመጥበት ጊዜ የሚሆነው ነገር ምንድነው ዲሊቨር ነው የሚደረገው ዲሊቨር ነው really they need people who can deliver እነኝን ፕሮዳክቶች ወደ የቤታችን ግን ለማስደሰታውን ስደተኛውን የሚጠላ ማህበረሰብ ስለተፈጠረ ምክንያቱም አሁን እየተነቃነቀ ስለሆነ ከዛ ጀርባ ያሉት ደግሞ እንግዲህ ከነኛ ሀገሮች አሁን ከሲሪያ የሚመጣ አለ ከኢራቅ የመጣ አለ ከአፍጋኒስታን የመጣ ከኢትዮጵያ የመጣ አለ ምናምን የመጣ አለ ስለዚህ እንትን ለማድረግ ወይም ደግሞ ሌላ ሲስተም ቢሃይንድ ዘ ሲን እንግዲህ ሊያመጡ አስበዋል ማለት ነው ወይም እነኚህ እንትኖች ልክ እንግዲህ ከዚህ በፊት ኡበር ሳይጀምር በፊት ወይ አዲሰንሊ ታክሲ ሰርቪስ ሳይጀምር በፊት ሰዎች ዝም ብለው ታክሲ ይሰሩ ነበር በካብ ኦፊሶች ከዛ ነው እነኚህ ካብ ድራይቨሮች ወንጀለኞች ናቸው ሰው ሬፕ ያደርጋሉ ምናምን አሉና ከዛ የራሳቸውን ቨርዥን አዲሰንሊ የራሳቸውን ቨርዥን ኡበር ምናምን ጀመሩና ከዛ ስራውን አሪፉን ብር የሚቀበሉት እነሱ ናቸው እነኚህ ታክሲ ድራይቨሮቹ ያነሰውን ገንዘብ ይቀበላሉ ለነሱ ይከፍላሉ ስለዚህ ከጀርባ ያለው ካምፓኒ ብዙ ገንዘብ ያገኘ ማይግራንቶቹ ወይም ኤትኒክ ማይኖሪቲዎቹ በቃ እንደ ብዙ ሰዓት ሰርተው የሚፈልጉትን ገንዘብ ለማግኘት ብዙ ሰዓት ሰርተው መኪናቸውን አድክመው መኪናቸውን ጎድተው ወደ ቤታቸው ይገባሉ ማለት ነው እንደ ድሮ ገንዘብ አያገኙም አሁንም ፕሮባብሊ ከዚህ ጋራ ማለት ነው እነኝን በሙሉ ወደ አንድ በቃ እነሱን ወደ ምንቆጣጣርበት መንገድ ብለው እነኝን ራይደሮች በሙሉ ወደ አንድ እንትን የሚያስገባቸው አንድ ካምፓኒ ማለት ነው እንደ አውትሌት ሊያመጡ ማስበው እንደሆነ አላውቅም ብቻ ለማንኛውም ግን ከዚህ ሁሉ እንግዲህ ከቦይኮት ጋር እየተነጋገርን ስለሆነ ቦይኮት እያደረጉ ነው ማለት ነው ያው እዚህ የኦል ኒውስ ፔፐር አይደለም ይሄኛው they are taking us for a ride የሚለውን ተመልከቱትና they are taking us for a ride okay ስሙት £1,000 a week they're making while we pay for their hotels, we pay for their meals, and we give them 50 quid a week. Something wrong with that picture, isn't there? Good evening, Kevin. Absolutely. So the first thing I want to start with, there's many angles that I want to dissect this terrible news. The first angle will be the financial angle. So I've done some research today. And I have calculated that ከተሻሻሉ ነው ከዛ በኋላ እንደዚህ ሞፔት የሚገዙት to pay 2.3 billion pounds in fees to the government. That's because every single illegal worker that any company takes on, the company can be fined £60,000 per person. Now, Deliveroo back in 2022 reported to Parliament that they have 90,000 active riders, okay? And then there is also a rate of, which is also very alarming, I must say, 42% of all delivery riders in the UK have been found to be illegal workers. 42% illegal ናቸው ያለች ነው እቺ ሴትዮ ቪዲዮን ተወላችኋለሁ እና 1000 በሳምንት ይሰራሉ ታዲያ ለምን አትሰሩትም እኔ በጣም እኮ ነው የሚገርመው እኮ በጣም ይገርማልና የሚገርም ነገር ብቻ አካሄድ የተሄደ ነው ማለት ነው ታዲያ ይሄ ነገሮችን በዚህኛው እንጨርሳለን ነገሮችን በጣም ያባበሳል ህዝቡ አሁን ይሄንን በየዜናው ላይ በየጋዜጣው ላይ እየጻፉለት ነው ህዝቡ ማለት ነው በቃ ይጎጋው ህዝብ ምንም ይሄንን ነገር አሁን እንደኛ አንድ ቁጭ ብለን እንደምንመረምረው የማይመረምረው አረ በለው 1000 ፓውንድ በሳምንት 4000 ምናምን እንዴ ዶክተር እንኳን እንደዛ ያገኝም አረ በለው ይልና እነኝንም ማያለ አሁን በኖርዘርን አይላንድ እንደምታዩት ማለት ነው ይሄ አሁን ሌተስት ነው ማሳያችሁ በኖርዘርን አይላንድ ዛሬ በጣም እየተባባሰ ነው ነገሮች
በኖዘርን አይላንድ ኢሚግራንቶችን ቤት የሚኖሩበትን ማቃጠል መደብደብ ምናምን ተጀምሯል immigrants of political እንዳወጣው immigrants to Northern Ireland face new wave of terror ተመልከቱ በስደት መከራቸውን አይተው በድንኪ በጀልባ ምናምን መጥተው እዚያ ሀገር ሲታዋቸው ለንደን የምትኖሩ እንደው ያያችሁ ነው እንደው አንድ እንደው የተመቻቸው ታያላችሁ በእናታችሁ የሚሸከሙት ጀርባቸው ላይ የሚሸከሙት ራሱ ባግ ራሱ በቃ ተጣሞ ታል በቃ የተመቸው ሰው እኮ አይታችሁ እኮ ታውቃላችሁ እና እንደገና ደግሞ እንደዚህ አይነት ዜና እየሰሩባቸው ህዝቡ በእንደዚህ አይነት ማለት ነው በየድልድዩ ስር ነው የሚኖሩት እንኳን መንግስት ምክንያቱም የመኖሪያ ፈቃድ የሌለው እንዴት ይኖራል ስለዚህ ወደ ምን እንደሚል ታውቃላችሁ ወደ ሩዋንዳ መላክ ሳይቀታቸው ወደ አየርላንድ ወደ ደብሊን ላኳቸው ብለው ያው እንግዲህ ይነኝ የሚኖሩበት ነው በሳት የሚያነዱት በጣም ስለመረራቸው we are not subhuman bro ቴንቱ ላይ ጽፏል አረ ከሰውነት በታች አይደለንም ሰዎች ነን ባካችሁ ተውን ብለው ይወልጥፋል በጣም እንባ የሚያመጣ ነገር ነው እንግዲህ ያው እንደ ላይ ከንትኑ ጋር አብረን እንየው በማለት ነው ወገኖች ይሄው ነው እንግዲህ ለዛሬ ይዤላችሁ የመጣሁት መራግብር እግዚአብሔር ወገኖቻችንን ይርዳቸው በእንደዚህ አይነት ህይወት ውስጥ ያሉትን ሁሉንም በየዓለም ሀገራችንን ሰላም ያድርግልን ይሄው ነው እንግዲህ ዛሬው መራግብር በጣም የሚገርም ጊዜ ላይ ነው የደረስነው በተረፈ እንግዲህ የባታ ለማርያምን እየረዳችሁ ነው በጣም አመሰግናለሁ ባታ ማርያም ትሙላላችሁ ቤታችሁን ሐሳባችሁን ሁሉ ያሻችሁትን ታድርግላችሁ በጣም እየተደሰትኩ ነው አሁንም ደግሞ ያረዳችሁ ባታ ማርያም ገዳምን ለባታ ማርያም ገዳም ይው በከታች አለላችሁ ስክሮል በሚያደርገው ስልክም ደውላችሁ ወደ ገዳሙ አበምኔቱ ጋራ አነጋግራችሁ የባንክም ቁጥር አለው ከታች ዳይሬክት ማስገባት ከፈለጋችሁ ማስገባት ትችላላችሁ ፕሮጀክቱን እንጨርስና ደስ ይበለን ሁሉም መተው አንድ ቀን ደግሞ በሾዋችን ላይ ያለውን ደግሞ ይነግሩናል ግን እየነገሩኝ ነው በጣም ጥሩ ነው እስካሁን ገዛችሁ በጣም ነው ደስ ያለኝ ባታ ማርያምን የእውነት ጸሎታችሁን ትስማችሁ እንግዲህ ሌላ ምንም ማለት የተጠየ ግዴታ ነው ከ110 ደንብ ነውና ይሄንን እናድርግ በተረፈ ወገኖቼ የዛሬው መራግብር በዚሁ ፈጸሙክ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት ለመብርሃን ከነልጇ ክብር ምስጋና ለሱ ይሁን በዛሬው ዕለት ለዘከርነው ለሊቀ መላእክቱ ለቅዱስ ገብርኤል ክብር ምስጋና ለሱ ይሁን በረከቱ ረድኤቱ አይለን ከሁላችሁም ጋር ይሁን ሁላችሁንም ከክፉ ይጠብቃችሁ ሀገራችንን ይታደግልን እሱ ደግሞ እንግዲህ ወነት እስኪ ያበስራልና ገብርኤል መልካሙን ዜና ያብስረን ስለ ሀገራችንም ስለ ህዝባችንም መልካሙን ዘመን መምጣት ያብስረን ይሄው ነው ወገኖቼ የዛሬውን መራግብር በዚሁ ፈጸምኩ ወዳችኋለሁ አከብራችኋለሁ በተረፈ እንግዲህ ላይክ ያደረጋችሁ ብትወጡ ለብዙዎች እንዲዳረስ ይሆናል በእኔና በባለቤቴ ስም ተሰናበትኩ በዚሁ እንግዲህ ጨርሰናል ሰላም ቆዩልኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.